ይሄን ካላመንክ ደግሞ የነፃነት ምኝታ ቤት ውስጥ የሆነ ነገር ተቀብሯል ይቆፈር መረጋገጫው ያ ለምን እንደሚቆፈረው እንጂ ምን እንደሚቆፈረው ስለዚህ የምታውቂው ነገር አለ ሰፈሪው ምን ልታስብሉ ነው ማን ነው ምንድነው ፋረ መብራት አሬጆች ነው በስማ አቦሎ ቀናበይ አራፍ አማማትህን ብታሳምር ይሻላል ሰሚኛለሽ የሚሞተው ኃጢአት ያለበት ሰው ነው እንደዚህ የምታደርጉ ሰዎች ናቸው ቶሎ የምትሞቱት ከዛ መረጋገጥ ይቻላል ነው ይወላ እዚህ ጋር ሁለታችሁም የተለያየ አስቀምጣል እዚህ ጋር ሁለታችሁም አለ ለዛ ደግሞ እሷ ታቃለች ምን አስቀምጣል ገብታ አይታል ላይ ሲሄድ ያገኘዋት እሷን ባለቤቷን አላውቀውም እሷን ነበር ያገኘዋት ምስክር አለ በቃ የገዛ ልጅሽን ማታል ብለን መቻት ስታለቅሽ የነበረው ለዚህ ነው ይሄ ገጥማታል ብለን አላሰብንም ከኔ ገዛ ጋር ስታስመስይ የነበረው የምርሽ ነው ማንንም የፈለገው ማምለክ ይችላል ይሄንን ቤት ለአምልኮ ስለምትፈልጊው ነው አው እዛ ቦታ ምን እየሰራሽ ነበር ከባቦቹ ጋር ስብሰባ ነበረኝ ከባብ ጋር ተሰበሰበልሽ አስፈላጊ ከሆነ አው አይኗ ውስጥ ይበልጥ እኛ ስራችንን ለማስፋፋት እኛ ከዚህ በላይ ብዙ ቦታዎችን እንድናደርስ የሚያደርገን ኃይል አለ ስለዚህ እሷ የሞተችው ይሄንን ነገር ለማግኘት ነው እሱ ብቻ ሳይሆን ቀዝቅዛለች እሷ ራሷ ከባቦች ጋር ስብሰባ ሲኖራት መጣም ቦታው ላይ ጠቆምሽና አንቺ ነሽ እዛ ቦታ ላይ ስንሄድ ያገኘነው እሱን ነው የጥንቁልና ስራ ሰራ ነበር አሞኝ ሄጃለሁ አልሽ እዛ ቦታ ላይ ካመመሽ በእምነትሽ ነው እንጂ የምትጸልዩ በእምነትሽ ነው እንጂ እንትን የምትዩ እንድትድኝ የምትጸልዩ ወደ ፈጣሪ ነው እንጂ ወደዛው ነች ደንግጬ እኮ ነው የታመምኩት ይኸውልሽ የአምልኮ ቦታ ጋር ከሄድሽ እርግጠኛ ነኝ አንቺም ቦታው ላይ ተከታይ ነሽ ማለት አይደለም ነው እኔ አንተ ዝም በል አሁን እንኳን ልጅሽ ምታ እንኳን አይቆጭሽም አትናደጅም ከዚህ ነገር ለመውጣት እንኳን የምታውቂያቸው ነገር ለማጋለጥ አትሞክሪም ልጅሽ ምታ እንኳን አይቆጭሽም እኔ ምን ይቆጨኛል እኔ ምን አረኩኝ እኔ እኮ አይደለሁም እንዴት ባለቤቴ እኮ ነው ያለበት ጀመር አንተ ማለት መታቃው ሴት አንድ ሴት እንደሆነች ያንተ ማለት አንተ ራሱ እንዴት ይሄንን ነገር እንት ልትልቻልክ ምክንያቱም እሳቸውን የነፃነትን እናት ወይ አባት ታቃለስል ማቀው አንድ ሴት ነው እሷም ለኔ ትዛዝ የምትሰጠኝ እሷን ድንገት እንዴት አወቃት ስትመጣ ነው ስትመጣ እኮ ነው የመጣች ልጅ ሁሉ ራሱ ተው እንጂ ቀልድ ነው እንዲያስከው መጀመሪያ ስጠይቀ ከነፃነት ቤተሰቦች ጋር ትተዋወቃለህ ወይ ስል አረን ያላቃቸውም አልክ ከዛ በኋላ ደግሞ አሁን ስለ ነፃነት ሳወራ ነፃነትንም አወቃት እናቷንም አወቃት ምን ማለት ነው ይሄ ነው ወይስ ጨዋታ ነው ያስከው ከኔ ጋር እኔ ምን መነጫዋታ አለስከው እኔ ከኔ ላይ ያለው ነገር አረግፌ ራሴን በቃ ከዚህ ነገር ታስወጥቼ እኔ ፊት ሆነ የድለላ ስራ እንድትሰራ አልፈልግም አንዴ ወደዚህ እንድትል አልፈልግም ሁለታችሁንም በመረጃና በማስረጃ እስር ቤት ልከታችሁ ይችላል እኔ አሁን እየፈለከው ነገር አስገባኝ እኔ በቃ አንዴ መቼም እዚህ ነገር ውስጥ ገብቻለሁ በቃ እኔ ብቻ ከዚህ ነገር ውስጥ መገላገልበት ነው ፈልገው በቃ ፈለክ ምንም አስገባ ያለቀ ያዝ ነው እንደዚህ አይነቱ ሐሳብ ይመጣል በቃ እንግዲህ ከሆነ ከተያት የሆነ ካልክ በኋላ ለቅብሬ ታረጋለህ ምን ማታረጋ የሚመጣው ነገር በቃ መቀበል ነው እሺ አሁን ለምሳሌ እሷ እንደዚህ አይነት ነገር አምላክ ነች ያልክበትን አንድ ምክንያት እንድትነግረኝ ይፈልጋለሁ በተጨባጭ ይሄንን ስታደርጊ አይቻለው ይሄንን አድርገሻል የሚል ተጨባጭ የሆነ ነገር እንድትነግረኝ ይፈልጋለሁ ምክንያቱም እዚህ ቤት ውስጥ ብዙ ነገሮች እንዲላኩ እንዲመጡ እሷ የምታቋድሳቸው የምታጫጭሳቸውና የምታደርጋቸው ነገሮች አሉ እሷ ናት መጀመሪያ ነገሮችን ለመሳብ እንዲመች አደረገች ቤቱ ሲጀመር ነው ትውጣ ከተባለ ሲያወራ ዝም ካልሽ እርግጠኛ ነኝ አርገሽዋል ማለት ነው ለምን ዝም እላለሁ ይጨርስ ያውራ ብዬ ነው እሺ ቀጥል እና አብራ በደንብ እዚህ ባዕድ አምልኮ ተካፋይ ናት እዛ ምን ይቀድም ካያችሁ ቦታ ላይ የሄደች ብዙ አይነት መስዋዕቶችን ታደርጋለች ብዙ አይነት ድርጅቶችን ታደርጋለች የሷን ባለቤት አንተ ታውቃል ባለቤቷን አላውቀውም አሁን ተዋሻያ አይደል እዛ ቦታ ጋር እኔም ባለቤት የሚሰራው እሺ አንተ እንደዚህ ባዕድ አምልኮ የምታደርግበትን ቦታ መጀመሪያ እንድታውቅ የተደረገው በማን አማካኝነት በምታሰራኝ አማካኝነት ነው እዛ ቦታ ላይ ሌላ ሰው አይመጣም አዎ እዛ ቦታ ላይ ማንም ሰው አይመጣም እሷ ነበረች እንደው መጀመሪያ ጋር ስትሄድ እሷ በምን እንደተነገገምን እንደሆነ አላውቅም ከአሁን በኋላ ይሄ ቦታ ያንተ ነው የሚሆነው ብላ እሷና ታይታኛለች ያኔ እሷን ያገኘዋት ለመጀመሪያ ጊዜ ሲሄድ እኔ ያኔ ነው ያዩዋት ከዛ በኋላ እኔ ነገሮችን ስልክ ነው ይጣራ ምን ከኔ ጋር ምንድን ነበር የተነካውልህ እንዴ
አይ ይኸውልሽ ተረጋጋ ቆይ ዘርበል አንተ ዘርበል ቆይ ተረጋጉ ይኸውልሽ እናቴ አንተ ምን ፈልገህ ነው ቆይ ይኸውልሽ ወንጀለኛ ኮንሽ በህግ መጠየቅ ግዴታሽ ነው ቁጭ በይ አሁን ቁጭ በይ ምንም አይነት ርህራሄ አይኖርኝ ምክንያቱም አሁን እየተደረገ ያለው ነገር በጣም ግራ የሚያጋባ ነው እሺ ለነጻነት ሞት ተጠያቂ ማን ነው ምክንያቱም ይሄን ነገር ሲጀመር በጣም ከዚህ ቀደምም ከርሶ ጋር በነበረኝ ውይይት ላይ በጣም እናንተ እንድደርሱበት ሰው ሁላችሁ አይደል ነው አይ እንደዚህ አይነት ሰው እንዳለ ምንም አልጠቆምሽንም አንዴ እኔ እሱን አልጠቆምኩባችሁም እዛ ቦታ ጋር ባለቤቴ ስለሚሰራ ነው የጠቆምኳችሁ እሱ እዛ ቦታ ላይ አይቻት ነበር እያለ ነው እኔ ደግሞ አይቼው አላውቅም ደላላ እንደሆነ አውቃለሁ ማን ነው ይዋሻ ያለው እሺ እዚህ ውስጥ ይኸውልህ እውነቱ ይረጋገጥ ካልክ ማለት የነጻነት ምኝታ ቤት ውስጥ የሆነ ነገር ተቀብሯል አለ ከዛ ማረጋገጥ ይቻላል ነው ይኸውልህ እዚህ ጋር ሁለታችሁም የተለያየ አስቀምጣል እዚህ ጋር ሁለታችሁም አለ ለዛ ደግሞ እሷ ታውቃለች ምን አስቀምጣል ገብታ አይታል ይኸውልህ ትሰማኛለህ ሁለታችሁም የየራሳችሁን ነገር ያወራችሁ እንድታወዛጉቡን አንፈልግም ተጨባጭ የሆነ ማስረጃ ካለን እሷን እዚህ ቦታ ላይ አይቻታለሁ የሚል ማስረጃ ካለ እንድታሳይኝ ፈልጋለሁ አንቺም ደግሞ ይሄን ያህል አመት ይሄን ያህል ጊዜ ከባለቤትሽ ጋር ስትኖሪ ይሄንን አምልኮ የተከተልኩ አልነበረም ምትይበትን ምክንያት ማረጋገጫ ስጪኝ ምክንያት እንገር ስማኝ የመጀመሪያ ጊዜ እኔ እዛ ቦታ ላይ ሲሄድ ያገኘዋት እሷን ባለቤቷን አላውቀውም እሷን ነበር ያገኘዋት ምስክር አለ በቃ ካመንከኝ ነው ይሄን ካላመንከኝ ደግሞ ይሄን ካላመንክ ደግሞ የነጻነት ምኝታ ቤት ውስጥ የሆነ ነገር ተቀብራ ሊቆፈር መረጋገጫው ያለ ለምን ነው የሚቆፈረው ማለት አልገባኝ እኔ በቃ ይሄ ነው ምን የሚቆነው ለምን ነው የሚቆፈረው ለምን ነው የሚቆፈረው የምኝታ ቤት ይሄው የምታውቀው ነገር አለ ለዛ ነው አልገባኝም ምንድነው የተቀበለው በቃ የሆነ መረጃ ነገር ሊገኝ የሚችለው ነጻነት እዛ ውስጥ ነው እንዳ የሆነ ነገር እንዳለ ነው ያው እርግጠኛ ነኝ ይኸውልህ ጊዜያችንን በአግባቡ ምንጠቀም ሰዎች ነን ግን ጊዜያችንን ቤት ሊያስፈርስ ነው እንደ መጣው ምንም ነገር የለም ዝም ብሎ ነው ባይሆን ኖሮ ሽት ነበር የሆነ ነገር እንዳለን ያውቃል ለምንድነው የሚቆፈረው ያልሽ የተከራከረ አይቆፈርም ምንድነው የሚቆፈረው ቤት ውስጥ ምንድነው የሚቆፈረው ስለዚህ የምታውቂው ነገር አለ ሰፈሪው ምን ልታስብሉ ነው ምን ይባላል አሁን እያወራን ያለ ነው እኛ ነን ግን ቤት ውስጥ ለምንድነው የሚቆፈረው ይኸውልሽ አሁን ይኸውልህ አንተም እንዴ አንቺም እናቴ እዚህ ቦታ ላይ እውነትን ማረጋገጥ ስላለብን እዚህ ጋር ሁለታችሁም ያወዛገባችሁ ነው አንተም የራስን ነገር ታወራለህ አንቺም እዚህ ጋር የራስሽን ነገር ታወራለህ በዚህ ቅጽበት ግን የነጻነት አስከሬን በሰላም አላረፈም የት እንዳለ ማናቅም ስለዚህ አሁን ያልከንን ለመጨረሻ ጊዜ አንድ ድል ሰተን ለማረጋገጥ እንሞክራለን ምክንያቱም እውነት ተቀብራ መቅረት የለበትም መቆፈር ካለበት ይቆፈራል እኔ ወጪውን አሸፍኜ ምንም ነገር ከሌለ እሱ ተጠያቂ ይሆናል ምንም አይነካም አይቆፈርም በቃ ግድ ነው እሱ እዚህ ውስጥ አይቆፈርም እሱን ምንም የሚቆፍረው ነገር የለም ይኸውልሽ እናቴ ተረጋጊ የደበቅሽው ነገር ከሌለ ምንም የሚቆፍ ነገር የለም ይሄ ቤት ሲጀመር የነጻነት ቤት እንጂ አንቺ ከክፍለ ሀገር ነው የመጣሽው አይደል ምንም ነገር እንዲነካ አልፈልግም እሷ ህይወቷ ያለፈ ማለት ምንም ነገር እኔ እንደዚህ ማድረግ አልችልም መፈተሽ አለብኝ ና ተረሳንተ ና ፎቶ ነገር ስላለ የቱ ጋር ነው የሚቆፈረው ሄድ እሺ አሁን የቱ ጋር ነው የሚቆፈረው መኝታ ቤት ና አሳየን ምንድነው የጨለማ መብራቱን አብሩት የቱ ጋር ነው መብራቱን አብሩት መብራት የለውም እንዴ ነው መብራት የሌለበት ቤት ውስጥ ነው እንዴ የታለ ለቂ የሆነ ነገር ደብቀሻል አንቺ ና የቱ ጋር ነው የታለ አልጋ ምንድነው ምንድነው ድምጽ ይሰማኛል ምንድነው እዚህ ጋር ሰው አለ ድምጽ ይሰማኛል ምንድነው ና አስወጣት የሆነ ሰው አለ እዚህ ጋር ኑ አልጋ ውስጥ ምንድነው ያለው ና አስወጣት ምንድነው ሰራዊት ማን ነው ምንድነው አረ መብራት አብሩ ምንድነው ጨለማ አስወጣት አረ ይጫወት ነው በስመ አብ ወልድ አስወጣት አረ ወንድ ነው ሴት ነው ምንድነው እንግዲህ ውድ ተመልካቾቻችን የነጻነት ቤት ውስጥ መኝታ ቤት ውስጥ አልጋ ስር ያገኘነው ሰው ነው ውስጥ ስንገባ በጣም ተደናብረን ነበር ምክንያቱም ጨለማ ነው መብራት የሚባል ነገር የለበት ውድ ተመልካቾች ይሄ ነገር ወዴት እያመራ እንደሆነ አላውቅም ምንድነው ምን ያደረግሻለሽ የምትዳፈረው ነገር ወቀ ይሄ ነገር ቆይ ምንድነው ከየት ነው የሚመጣው ቆይ ሰሚኛለሽ እዚህ የነጻነት ቤት ውስጥ ምንድን ነበር ስታደርጊ የነበረው የተሳሳተ መንገድ ላይ ነው የገባው ቀራበይ
ቀና በይ ሰምኛለሽ ይሄ እንደዚህ መከናነብ አይሰራም እሺ ቀና በይ እረፍ አሟሟትህን ብታሳምር ይሻላል አሟሟትህን ብታሳምር ይሻላል ሰምኛለሽ የሚሞተው ኃጢአት ያለበት ሰው ነው እንደዚህ የምታደርጉ ሰዎች ናቸው ቶሎ የምትሞቱት ምን ነበር ውስጥ ታረጊ ነበረው ማነሽ አንቺ ማነትሽን ንገሪኝ ማነትሽን ንገሪኝ ትነግርሻት ትነግሪኝ ነገር ስነ ስርዓት ይኖራል የለኝም ስነ ስርዓት ምን ልታመጭ ነው እሱን አሳያለሁ የነጻነት አስከሬን የት ነው ያለው ማንሽ አንቺ እዚህ አልጋ ስር ውስጥ ምንም ታረጊው ምንም በማያገባ ነገር አትግባ በማይመለከተ ነገር አትግባ በቤተሰብ መሃል አትግባ እየነገርኩ ነው በቤተሰብ መሃል አትግባ አይደለ ቆየው ከገባው የነጻነት ደንፈስ በስበውጣ ያስፈራራሽ ነው እየነገርኩ ትሰሚኛለሽ አንቺ እናት ተብዬ እዚህ ቤት ውስጥ ጨለማ ቤት ውስጥ እንዳንገባ ስታደርጊ የሆነ ነገር እንደተደበቀ ግልጽ ነበር እሷ ማን ናት ምንድነው የምታደርገው ውስጥ ለምን ደበቅሻት እርግጠኛ ነኝ ደብቀሻት ነው የልጅሽ ይበቃሻል ባተነፍሽ ይጥሩ ነው ምን ማለት ነው ምንድነው የምታወራው በሁለታችሁ መካከል ምንድነው ያለው ነገረሽ ሰማሃት አይደል ማውራት አልችልም በቃ ለምን ደም አታወሪው አላወራም ስለዚህ አንተ እንዴት አገኙ እኔ እኮ ብዬ ነበር በቃ እሷን ታውቃለች ነገሩን ብዬ ተናግሬ ነበር እኔ በቃ እንዴት ታገኘ ነው እያልኩ ያለሁት አንተ እዚህ ውስጥ እሷ እንደነበረች ታውቅ ነበር እኔ እዚህ ውስጥ የሆነ ነገር እንዳለ ነበር እንዴት አወቅሱ አንተ ነው የተናገርከው እሱንማ ደና ሂደህ አንተ ማማማትህ ልታበላሽ ነው ማለቴ አትንተባተብ ተናገር አይሁን በቃ ነገርኩ እኮ እዚህ ውስጥ እሷ ነጻነትን ተባብራችሁ የገድላት እናንተ ናችሁ ማለት ነው እኔ እጄ የለበትም ማለቴ በእኔ ድሮ እንደነገርኩ የማስፈራራት እንደዛ ለምንድን ነው ያገኙ ለምንድን ነው የመጣው ዝም በይ ሰምኛለሽ ለእንደናንተ አይነት ድንጋዮች ነው መጨረሻችሁን ላሳምርላችሁ መጨረሻችሁን ሞት ላረገ የመጣሁት እና እኔ መቆ ነገር የለም ማለት እዚህ ቤት ውስጥ የሆነ ነገር ሁሉንም ነገር ያወቅ ማቀው ነገር የለም እዚህ ቤት ተናገርኩ እኮ እኔ ካሁን በላቀ የፈለግከው ነገር ማድረግ ምናምን ነገር ትችላላችሁ እኔ በቃ ምሩኝን አስጠንተኛል ነገር በቃ መውጣት እንፈልግ ምን ሆነ ይመራል አለቀ እንደ ነገር አልፈልግ በቃ እኔ ሃይምሮ መውጣት አለ አለቀ በቃ ወደ የሰውን ህይወት ስታበላሽ ቆይተ የነሱን ትእዛዝ ስታስፈጽም ቆይተ ማንንም የማንንም ህይወት አላበላሽም በእውነት አረባክሽ ሁለት ሶስታችሁም እዚህ ውስጥ ተጠያቂ ናችሁ ምክንያቱም እዚህ ቦታ ላይ ያገኘዋችሁ የነጻነት ቤት ውስጥ ሁሉንም እየተደረገ ያለውን ነገር በደንብ ታውቃላችሁ አንቺም እናተብየው ይሄ ሁሉ ነገር ታውቂያለሽ አንቺ እንደዛው እዚህ ቤት ውስጥ አለቃ የነበረችው ሴት እቺ ነሽ ማለት ነው ስትናገር የነበረው ላንተ ብዙ ነገር ያደረገችልህ እኔ እዚህ ቤት ውስጥ ይሄን ማን እንዳለ ምን እንደሆነ ብቻ ሳይሆን ቤቱ ውስጥ ምልክት እንዳለ ተነግሮኛል ማን ይነገረ አምታሰራኝ እኔ ማናት የምታሰራ እንደምን የምታሰራኝ እሺ እሷ ማናት እሷና አላየኋት አረባክ ያወራች ነበር በመጨረሻ ያወራች ነበርኩ ቀልድና ያስከው እንዳንተ ራሴ ለእናንተ ማብራራት ቀልድና ያስከው ከኔ ጋር ሁላችሁም የምታገኙትን ታውቃላችሁ ተናገሪ ሁሉንም ነገር ተናገሪ መኮናነቢያዬን አታንሳው እረፍ ብዬሃለሁ ሰሚኛለሽ ሁሉንም ነገር ካልተናገርሽ ይኸውልሽ አፈር ድቤ ነው ማበላሽ ምንም መናገረው ነገር የለም እኔ በመነካት ግን የምትከፍለው ዋጋ ራስህ ታውቃለህ እሺ እዚህ ቦታ ውስጥ ምን እንደምታደርጊ እንድትናገር ይፈልጋሉ የቱ ቦታ ውስጥ እዚህ ጨለማ ውስጥ እንደኔ ከተመቸኝ የነጻነት ቤት ውስጥ ምንድነው የምታደርጊው ከነጻነት ቤት ውስጥ ጀርባ ምንድነው እየተደረገ የነበረው ከነጻነት ቤት ጀርባ ምንም የተደረገ ነገር የለም ቤቱን እንፈልገዋለን ስለምንፈልገው በቃ እሷ ሄደች ምንም አዲስ ነገር የለውም ቤቱን ለምን እንደምትፈልጉት ለስራችን የምን ስራ ለምንድነው ላንተ ማስረዳ ወደድሽም ጠላሽም ታስረጅኛለሽ ወደድሽም ጠላሽም ምንድነው ቤቱ ማምለኪያ ነው እንዲሆን ነው የተፈለገው ማምለኪያ እንዲሆን የተፈለገው ታዲያ ነጻነትን አፈር ድሜ ማብላት እንድትሞት ማድረግ ለምን እዛ ደረጃ እንዴት እንዳደረሷት አላውቅም እንጂ እንድትሞት አልተፈለገም ስለዚህ በመጨረሻም አንቺም ነገር ውስጥ አለሽበት ማለት ነው አንቺ ምን አይነት እናት ነሽ አንቺ እናት አይደለሽም የገዛ ልጅሽን ማታል ብለን መሳሰብ ስታለቅሽ የነበረው ለዚህ ነው ይሄ ገጥማታል ብለን አላሰብንም ከኔ ገዛ ጋር ስታስመስ የነበረው የምርሽ ነው ማንንም የፈለገው ማምለክ ይችላል ማንንም የፈለገው ማምለክ ሲጀመር ብለሽ ነበር ይሄንን
ስለዚህ የፈለግሽውን ስታመልኪ ነበር ልጅሽም የፈለገችውን ስታመልክ ስለነበረ ተባብራችሁ ደፋችኋት ማለት ነው ግን እንደምትሞት አይደለም የተነገረው አትሞት ያላቅም እንዳለን ካወቅክ በቂ ይመስለኛል ለራስህ ተጠንቀቀ በትወጣ ይሻላል ስለዚህ እሷን ለራሳቸው የፈለጓት ሰው ይኖሩ ይሆናል እንደዚህ እስካሁን ያጠፋት ራሱ ማናቸው እነሱ እናንተ ናችሁ እኮ እዚህ ጋር ያላችሁ እኛ አይደለንም እና ማን ነው ሌላ ምን አንቺ ባለቤትሽ ያው እዚህ ጋር አለ በሌላ ሰው ለምን ማመካኘት ታስፈልግ እሷ ጋር ሌላ ሚስጥር አለ የምን ሚስጥር አባቷ በጣም እንደሚወዳት ነገር ያለው እሱንማ ተናግረሻል ግን ካንቺ ምን ነው የሚወጣው በሙሉ ሐሰት ነው አሁንም እሱን አባቷን ካላገኘው አላረጋግጥም ምክንያቱም የልጅሽ ሞት አልበቃሽም አንቺም ለመሞት ይሄን ያለኝ ሸኮልሽው አንቺን መገልበት እንድትናገር ከዚህ በኋላ ከነካኸኝ አስነድፋለሁ ነግሬሃለሁ እጨርሻለሁ በኋላ እሷን የሚፈልጉበት ምክንያት የመጨረሻው ልንገርና እኔ እጨርሻለሁ በቃለቀ እሺ ተናገር ምንም የምትናገረው ነገር የለም አይኗ ይፈልጋል ምንም የምትናገረው ነገር የለም አይኗ ከምን የሆነ ነገር አለ ለአምልኮ ለሆነ ነገር ምናምን የሚፈልጉበት የሷ የአይን አይነት በጣም ተፈላጊ ነውና እና ባይኗ ደግሞ የሆነ መንፈስ አለ መሰለኝ እሺ እኔ ብዙ ስለዛ ነገር ጠልጫለሁና የሚፈልጉት ካላወቅ ዝም በላ አስከራም ሰርቀው የወሰዱት አይኗን ስለሚፈልጉት ነው እሺ ማን ነው የወሰደው እንግዲህ እንደላወሳሰው እናትየዋን ታውቃለች አስከሬኗ የት ነው ያለው አይኗ ያን ብሌኗ እንዲለገስ ተፈልጓል አይኗ ለጓደኛዋ ተናዛለች ያልሽው ውሸት ነው እውነት ነው አይኔ ያየ አይኗን የፈለግ ነው ለምን የፈለጋችሁት ይፈልጋል እኮ የሚፈልገው ለመለገስ ሳይሆን እንደተባለው ፈልጉልኝ አስከሬኗን ያልሽው እናት አይደለ እንደዚህ ነው ብዬ ግልጹልን ጋር እንዴ ስለዚህ አንቺ እንጃ እኔ እንዳንቺ አይነት አሁን ከኢትዮጵያውያን እናት ውስጥ አንቺም ትመደቢያለሽ ማለት ነው አሁንም ፈልጋ አስክሪኑን አስፈልጉ ይልቁንስ የእናንተን የምትፈልጉትን ነገር እንድታገኙ ያንቺም አብረው ነው የሚሄደው ያንቺም አብረው ነው የሚሄደው ለዚህ ስራሽ ዛሬ ማደር አይገባሽም አንተም እንደዛው ጭራሽ ሰው ይዘህ መጣ እዚህ ህይወትን ጠበቅ እኔ የማውቀው ነገር ይዞቼ መጣው እሱን ይዞቼ መጣው ለሁለታችሁ ዋጋችሁ ሰጣችኋለሁ ምንም አዲስ ነገር እኔ አሁን ነጣሞን ብቻ ነው ፈልገው በቃ እኔ ለመታሰርም ዋጋ ለመክፈል ዝግጁ ነኝ ምንም ነገር ለምን አለቀ በቃ ፈሶማ ማንንም ሰው ነፃ አይወጣም ምን በቃ መጥቶ ይገደል ማንንም በቃ አለቀ በቃ አው ትሞታለህ አትቸኩል እኔ በቃ አሁን ባለ እንዲህ ነገሮች ማከናወን ብቻ ነው ያስጠለኝ በህይወት መኖር ሁሉ አልፈልግም እስካሁን ስትኖርበት አልነበር ምን አከራወርክ ስትኖርበት ነበር ማለት ነው ነገር እንደሰራ ሰው አንተ እኮ የእምነቱ ተከታይ ሆንክ እንጂ እኮ ምንም ያረከው ነገር የለም እኔ ጉዳይ አስፈጻሚ ብቻ ነበርኩ ማለት በማለት እንዲያደርግ ሲባል ወንጀል አይደለም እሱ እኮ እሱን ማምናለሁኝ ወንጀል ነው ጥፋት ነው ገብቶኛል በቃ ስለዚህ አሁን በኋላ እኔ እንታተር ከሆነ ታሰር መቆረጥ እንኳን ልቆረጥ ልፈለጥ አለቀ በቃ እኔ ሌላ የምታውቀው ነገር ተናገር በሙሉ የማውቀው ነገር ጨርሻለሁ ያልካት ሴት ማን ናት ተናገራለሁ ከዚህ በላይ አንድ ቃል እንዳትወጣ ኤልሳ ነው የምትባለው ኤልሳ ማን ናት ኤልሳ ማለት እኔን የምታዘኝ የበላይችን ናት እሺ እሷ ማን ናት እሺ ሌላ ኤልሳ ካለች እሷ ማን ናት እሷ በቃ የት ነው ያለችው ኤልሳ ናት በቃ እሺ ምንድነው ምን ፈልጋችሁ ራሷ ኤልሳ ናት ከሷ ምን ፈለካው ከዚህ በላይ ምንም እንዳትናገሩ ብያችሁ ነበር አይደል መጡ እንዴ ወይኔ ይኸውልሽ ተረጋጊና ምንድነው የፈለከው ይኸውልሽ ሁሉም ነገር ይብቃ እዚህ ጋር ተረጋጊና መጠየቅሽ በቃ ነገር የለም የፈለከውን እነግርሃለሁ አርፈህ ትቀመጣለህ እሺ ይኸውልሽ ሰምኛለሽ ድጋሚ የማይሆን ነገር ካረግ ግን አስነድፋለሁ እሺ በቃ የማይሆን ነገር አላረግም ይኸውልሽ የነፃነት አስከሬን የት ነው ያለው ዝም ብዬ በቀላሉ መሰጠኝ ይመስላል ይኸውልሽ እሷ አንዴ ሞታለች አይደለ አስከሬኑ የት ነው ያለው ቢያንስ ይኸውልሽ እዚህ ጋር የሚፈልጋት ማንም ሰው የለም በቃ ትቀበር በስነ ስርዓቱ በፈለገው መንገድ እየተንከባከብናት ነው ማለት አታስብ አልገባኝም የሚያስፈልጋትን ነገር እያደረግን እየተንከባከብናት ነው ሞታለች አይደል እንዴ አልሞተችም እንዴ ሬሳ መንከባከብ ያለው እኛ ጋር ምን ማለት ነው እሱ ምንም ማለት የሚያስፈልገው ነገር አይመስለኝም ሬሳው እንዴት ነው የምትንከባከቡት የሞተ ሰው መንከባከብ እንዴት ነው እኔ አልገባኝም አስፈላጊ ከሆነ ከቀብር አውጥተን እንንከባከባለን እንኳን ያልተቀበረ ሬሳ እና አሁን ሬሳ ያለው አንቺ ጋር ነው ማለት ነው በጭራሽ እና ማን ጋር ነው አሁን እኮ እኔ ጋር ነው ብለሽኛል
አንድ ሰው ብቻ ስራ እንዳልሆነ እስካሁን ባያው አውቀህናል ብዬ አስባለሁ። እሺ እዚህ ውስጥ ሌሎች ሰዎችም እንዳሉ አውቄያለሁ። ግን እስኪ እነማን ናቸው ያሉት? እያንዳንዱ ሰው አሁን ልነግርህ አልችልም እኮ። እሺ ያለውን ሰው ሬሳው ማን ጋር እንደሚገኝ እንድትነግረኝ ይፈልጋሉ። አልነግርህም። ለምን? ለአንተ አስፈላጊ ይሆናል ብዬ ያሰብኩትን ብቻ ነው። እሺ ለእኔ አስፈላጊ የሆነውን ንገረኝ። ለአንተ አስፈላጊ ሁለተኛ በዚህ ነገር ጣልቃ እንዳገባ። ከገባውስ? አሁኑ ባለማወቅ ነው የመጣው። ከገባውስ? አውቄ ነው የመጣሁት። ከገባውስ? ነገሮች እንደዚህ እንደምታወራቸው ቀላል ነው የሚመስሉ። እሺ እዚህ ጋር ካሉት ሰዎች ጋር የሚያገናኝሽ ምንድን ነው? ስራ ልበል? የነጻነት እናት እዚህ ጋር ቁጭ ብላ ነበር። አውቃታለሁ። ለእኔ ታስረዳኝ እኩሽ። እንዴት ነው የምታውቃት? ማለት እርስ በርስ ተግባብታችሁ ሁሉንም ነገር እንደምታደርጉት ተረድቻለሁ። የተረዳሁት ነገር እሱን ነው። እዚህም ጋር ያለው ልጅ እዚህ ጋር ያለችውም የነጻነት እናት ነኝ የምትለው ሴት እንደዚህ እዚህ ጋር ያለው እዛ ጋር ያለው ምናምን ብላ አታረቀው። ሁላችንም ቤተሰብ ነን። አዲስ ነገር የለውም። ምን ማለት ነው? አንቺ ቤተሰብ ነሽ እንዴ? ለነጻነት ነጻነት ያክስቴ ልጅ ናት። ምን? እናቷ አክስቴ ናት ማለት ነው። ስለዚህ የእህትማማቾች ልጆች ናቸው ማለት ነው? አዎ። እሷ ላይ ለምንድነው እንደዚህ የምታደርጉት ታዲያ? አንደኛ ምንም እንላትን ልትሰማ አልቻለችም። እንዴት ማለት? ሁለተኛ ቆይ አስጨርሰኝ። እሺ። ሁለተኛ ቤቷን ለአምልኮ እንፈልገዋለን። ምቹ ቦታ ነው። አያቿ ቅድም እባቦች እንዴት እንደመጣ አይተሃል አይደል? አዎ በደንብ አይቻለሁ። ምቹ ቦታ ነው። የምንፈልገውን ለማድረግ በጣም ይመቻል። ስለዚህ እዚህ ቤት ውስጥ መኝታ ክፍል ውስጥ የነበርሽው ይሄንን ቤት ለአምልኮ ስለምትፈልጊው ነው? አዎ። እዛ ቦታ ምን እየሰራሽ ነበር? ከባቦቹ ጋር ስብሰባ ነበረኝ። ከባብ ጋር ተሰበሰቢያለሽ? አስፈላጊ ከሆነ አዎ። ስለዚህ እዚህ ቤት ውስጥ ማንም እንዲኖር አይፈለግም። ይሄ ቤት የነጻነት ነበረ። ለምንድን ነው የነጻነት ቤት ብቻ ለአምልኮ የተፈለገው? እሷ በልጅነቷ ጀምሮ ከቤተሰባችን ልዩ ፍጡር እንደሆነች እናቅ ነበር። እንዴት ማለት? አንተ የማይገባ ብዙ ነገር አለ። በዚህ መንገድ እስካላለፍክ ድረስ አብዛኛው ነገር አይገባህም። እሺ ግለጭልኝ። እንዴት ነው ሳይተለየችው? በምን ምክንያት? ያው ቤተሰቦቿ እሷን ከመውለዳቸው በፊትም እዚህ ነገር ውስጥ ነበሩ። እናቷም አባቷም? አዎ። ይሄ ማለት ደግሞ እሷ የተለየች እንደምትሆን ያውቁ ነበር ማለት ነው። ተነግሮሃል። እናትየዋ እያለች ነበረ ቅድም አይኗን እንፈልገዋለን ብላለች። አይኗ ውስጥ ይበልጥ እኛ ስራችንን ለማስፋፋት እኛ ከዚህ በላይ ብዙ ቦታዎችን እንድናደርስ የሚያደርገን ኃይል አለ። ስለዚህ እሷ የሞተችው ይሄንን ነገር ለማግኘት ነው? እሱ ብቻ አይደለም። እናትየዋ ወጣ ገባ ማለት ጀመረች። አሁን እንዴት ማለት? ከጊዜ በኋላ ትንሽ እንደኛ ነገሮችን እያስተካከለች አይደለም። ኦኬ፣ እያስፋፋች አይደለም ማለት ነው። እሱ ብቻ ሳይሆን ቀዝቅዛለች። እሷ ራሷ ከባቦች ጋር ስብሰባ ሲኖር አትመጣም። እንደዚህ የተለየ ስራ በምንሰራበት ቀን አትመጣም። ጭራሽ ልጇን መደገፍ ጀመረች። ልጅቷ ደግሞ ጭራሽ በቃ እናስጠላታለን እኛ። ስለዚህ ይሄ ማለት ደግሞ ዋጋ የሚያስከፍል ጥፋት ነው። የግድ ዋጋ መክፈል ነበረባት። እዚህ ቀጥል እንዳልኩ አይኗ በጣም አስፈላጊ ነው። እንደውም ጸባይኛ ብትሆን እሷ እያለች አይኗን ብቻ ልንወስደው ነበር። ግን ከእምነቱም ልጋ ልትቀላቀል ስላልቻለች በቃ ነፍሷንም አይኗንም መውሰድ ፈለግን። ስለዚህ አሁን እሷ ያለችው በእናንተ ቁጥጥር ስር ናት። አይኗን ለመውሰድ ግን ትፈልጋላችሁ። ከዛ ማለት አይኗ ላይ ምን ቢሆን? ቆይ እኔ ያልገባኝ ነገር ላንተ እንደዚህ ዝም ብሎ ሊታወቅ አይችልም። አንቺ ታውቂያለሽ። ያንን የምናስፋፋበት ኃይል አይኗ ላይ እንዳለ እናውቃለን። ይህ ኃይል እሷ ውስጥ እንዴት ሊፈጠር ቻለ? ይህንን የሚመልስልኝ ሰው አለ? ያው ነግሬሃለሁ። እናትና አባቷ ከነበሩበት ጀምሮ ያው ለአምልኮቱ ሲሰጡት የነበረው ቦታ ምናምን ልጃቸው የተለየች እንድትሆን አድርጎላቸዋል። እሷ ግን ጭራሽ ያንን መንገድ ልትከተል አልፈለገችም እንጂ እኮ ነግሬሃለሁ። ነፍሷን ሳንወስድ አይኗን ብቻ መውሰድ ይቻል ነበር።
ስለዚህ አሁን ነፃነት አርፋለች። አስከሬኗ ማን ጋር ነው ያለው? የማያገባህን ጥያቄ አትጠይቅ። ካንቺ ጀርባ ያለው ማን ነው? ልትሄድ ነው? አዎ። እንደኔ በማስፈራራት ብቻ አትመለስም ማለት ሲመስለኝ አንተ ለምንም አገልግሎት ልትውልን አንችልም። እንዳየውክ አይ ላገለግል እችላለሁ፣ ግን ብትነግሪኝ ደስ ይለኛል። እኛ እናውቃለን፣ የሚያገለግለን ሰው ያስታውቃል። መቼ አየሽኝ? አየውክ፣ በቃ ከዚህ በላይ ማየት አይጠበቅብኝም። እሺ አሁን ይኸውልሽ፣ ገና ስትመጣ መጀመሪያ ውስጥ እያለው ስትመጣ ገና ለምንም አይነት ጥቅም እንደማትውል አይቻለሁ። ለዛ ነው ላስነድፍህም የነበረው። ይኸውልሽ ትሰሚኛለሽ፣ የነፃነትን አስከሬን እፈልጋለሁ። የት እንዳለ የነፃነት አባት ራሱ የት እንዳለ ማወቅ እፈልጋለሁ። ነገርኩህ እኮ ተደጋጋሚ እንድነግርህ አታስገድደኝ። የነፃነት አባት የት ነው ያለው? እሱንም ሬሳውንም ማግኘት አትችልም። ለምን? ካገኘህ መመለስ አትችልም። እሺ አልመለስ። ቦታውን ጠቁሚ። አባቷ ጋር ያለው ሬሳ። የነፃነት አባት ጋር? አዎ የነፃነት አባት ጋሽ ሞገስ ጋር ነው ያለው ሬሳ። ስለዚህ ሬሳ ያለው ሞገስ ጋር ነው ማለት ነው። የት ነው ያለው ሞገስ? አሁን በዚህ ሰዓት የት ነው ያለው? በዚህ ሰዓት ሲጀመር እሱ ብዙ ጊዜ በቀን ስብሰባ አለው። ከባቦች ጋር መሆኑ ነው? አዎ ዘንዶም አለው እና ስብሰባ ሊሆን ይችላል። ስብሰባ ደግሞ ብዙ ጊዜ እሱ ጉድጓድ ውስጥ ነው የሚያደርገው። እንደዚህ እንደፈለክ በሄድክበት አታገኘውም ማለት ነው። እሺ ግን አሁን ነፃነትን በህይወት አተናታል? የለችም። የእሷ ነገር እኮ አብቅቷል። በቃ ሬሳዋን ሰልበን እንደወሰድ ነው ታውቃለህ። ግን እናትየው የተረፈችው እንዴት ነው? ምክንያቱም ነፃነትም አልተቀበለችም ይሄንን አምልኮ። ከዚህ በኋላማ በቃ እናትየዋም እኮ በቃላት። ጭራሽ እንደዚህ ለሆነ ላልሆነ ሰው አምልኮት እያንዳንዱ ስራችንን መናገር ጀመረች አይደል እንዴ? አበቃላት እኮ በቃ እናትየዋ። ስለዚህ እነዚህ ሰዎች እዚህ ጋር ያሉት ሁለት ሰዎች አንቺም ከጅምሩ ጀምሮ ይህንን አምልኮ እያስቀጠላችሁ ሰዎች ላይ ብዙ ተንኮል እየሰራችሁ ነበር የቀጠላችሁት። ምንም አይነት ተንኮል አልሰራንም። የምናምነውን እንከተላለን። ምቾት የሚሰጠን ጋር እንሆናለን። እሺ በእናንተ ስራ ምንድን ነው የምታደርጉት? እኔም እንድከተሉ? ቀላል ነው፣ ግን መጀመሪያ መፈተን መቻል አለብህ እኮ። ፈተናውንም ንገሪኝ፣ ሁሉንም ንገሪኝ። የተወሰነ ደም ተቀርቶ ይወሰዳል ፈተና። ለዛ ከተስማማን ያንተ ነዋ። ለመግባት ከወሰንክ ደም ተቀርቶ ሂዶ ከዛ ታይቶ ነው ወደ ፈተናው የምትገባው። ፈተናው የምትጀምረው ከዛ ነው። ደምህ ላይ ትሆንናለህ አትሆንን የሚለውን ነገር ማየት እንችላለን። እሺ ከዛ ከደም በኋላ ያው ከእባቦች ጋር ያለውን ነገር ንጉስ ይጨርሳል። እንደነገርኩ ንጉስ ማን ነው? ንጉስ ማለት ቀደም ብለሽ ነው ብዙ ናቸው ማለት ነው። እኔ ብዙ እንደሆነ ንጉስ ሞገስ ሁለት ስም ነው የጠራሽልኝ። ጸሐፊ በለው በቃ በእናንተ ቋንቋ ጸሐፊ ልበል። ጸሐፊ። ስለዚህ ያው አንቺ በላይ ሁለት ሰው አለ ማለት ነው። አይ በላይ አይደለም። ደምህ እኮ እኔ ነኝ ይዤው የሚሄደው እኮ። ዋናው ይዘሽ የምትሄጂው አንቺ ነሽ። አዎ እያንዳንዱን የደም አገልግሎት እኔ ነኝ የማስጨርሰው። ስለዚህ የዚህ ሁሉ ነገር የመጨረሻው መንገድ ወይ የመጨረሻው አለቃ ሞገስ ነው እያልሽኝ ነው? አዎ ነገሮች ፍጻሜ የሚያገኙት ሞገስ ጋር ነው። ይሄንን ነገር እንድታደርጉም ሁሉንም ነገር ያደረገላችሁ፣ ሁሉንም ነገር እንድታዙ ያደረገላችሁ ሞገስ ነው ማለት ነው። እንደየተዋረድ ከላይ ነው የሚመጣው። አዎ በቃ በሞገስ ወይም ደግሞ የነፃነት አባት እያንዳንዱን ነገር የማድረግ አቅም አለው። ምንም ነገር ይችላል፣ ምንም ነገር ያደርጋል፣ ምንም ነገር ያስፈጽማል። እሺ እንደ ነፃነት በዚህ መንገድ ህይወትን ያወጣ ሰው አለ? አዎ ከዚህ በፊት አንዳንድ ሰዎች ያው እንደነገርኩ ለተለያየ አገልግሎት ልንፈልጋቸው እንችላለን። አሁን ነፃነት አይኗን እንደፈለግ ነው ደሙ የሚፈልግ ሰው ሊኖር ይችላል። ያኔ በህይወት ይሰናበታል። አይ ደም ከሆነ የፈለግ ነው አሁን መጀመሪያ ደሙ ነው የሚቀዳው። በህይወት የማይኖር ሰውስ ምን ሲደረግ ነው?
ምን ሲፈለግ ነው? አሁን ከሆድ ዕቃ ውስጥ የሆነ ዕቃ ከፈለገን እንደዛ ከፈለገን ቀድመን ነው የምናሰናብተው። ደም ከፈለግን ግን መጀመሪያ በህይወት እያለ ነው ደሙ ተቀርቶ እንዲያልቅ። ከዛ ምን እናገኛለን? ከዛ ያው እኛ ለራሳችን የምንጠቀመው አገልግሎት አለ፣ ለዛ እናደርገዋለን። ሰዎች እናንተ ጋር የሚመጡት ምን ፈልገው ነው? በቃ የምንተከታይ ለመሆን ብቻ። ኦኬ፣ መከተል ብቻ። አዎ። እና ያው ስንከተል እንደምታየው ስራ እየፈጋን አይደለም የምንሰራው ምናምን፣ ቀላል ነው ለኛ። ገንዘብ ማምረት ትችላላችሁ? አዎ ቀላል እኮ። እሺ መቼም እባብን ማናገር ችለን ዘንዶን ማናገር ችለን ገንዘብ ያቀታቸዋል ብለህ እንደማታስብ ተስፋ አደርጋለሁ። ወጣት ነው፣ ብዙ ነገር ይገባሃል ብዬ አስባለሁ። ከኔ ጋር አንድ ቦታ እንድንሄድ እፈልጋለሁ። ምን አይነት ቦታ ነው የምንሄደው? ይህን ቦታ እንድንከተል የምንፈልገው ይህንን ቦታ መጀመሪያ ልጅ የነበረበት ቦታ ላይ እንድንሄድ እፈልጋለሁ። ለምን? ያለውን ነገር ማወቅ ስለምፈልግ እና መከተል ስለምፈልግ። ዳሚን የምትወስጂው አንቺ አይደለሽ? እዛ ቦታ ላይ እንድንሄድ እፈልጋለሁ። ዝግጁ ነህ? አዎ ዝግጁ ነኝ። ተነሽ። አይ ተነሽ ተነሽ ተነሽ። ቆይ እያወራሁ ነው እኮ። ተነሽ ተነሽሽ። ምንም ነገር በጉልበት እንደማችል። እሺ ተነሽ ተነሽሽ። ቁጭ በል፣ አውርቼ አልጨረስኩም። አይ ተነሽ፣ እኔ ጨርሻለሁ። እኔ አልጨረስኩም። እሺ ምንድነው? ያልሆነ ነገር ለማድረግ ብታስብ። አይ ኖ አይ እንደዛ አላስብም። ላለማሰብ እንደዛ ላለማሰብ ቁጭ ብለን ያወራን ያለ ነው። እንደዛ አይነት ነገር አላ እያስጠናቀቅኩ ነው በድጋሚ። እሺ በአሁኑ ሰራዊቶቼን መመለስበት ምንም አይነት ምክንያት አይኖረኝም። እሺ ተግባብተናል።